እናድርግ ብላ ትለምናለች። ይህን አድርግ። ኒኮሎ ማኪያቬሊ በፖለቲካ ሴራዎች ብቻ ሳይሆን የሰው ልጅ ተፈጥሮ በጥልቅ በመረዳቱ ይታወቃል። ራስን መግዛት መቻል ዓለምንና በዙሪያችን ያለውን ኃይል ለመቆጣጠር ያስችላል። ሴቶች የሚሳቡት ለሚለምናቸው ወንድ ሳይሆን ራሱን በብቃት ለሚመራ ወንድ ነው። ሴቶች ልባቸውን ለሚያሸንፍ ወንድ አፍ አውጥተው ወይም በድርጊት አብረን እንትን ይላሉ። ግን ብዙ ወንዶች የጨዋታውን ሕግ ስለማይረዱ ይሸወዳሉ። የሴቶችን ስሜት ከመኮርኮር ይልቅ ወንዶች ምክንያታዊ ወሬዎችን በማውራት መሳሳብን ሲገሉት አስተውላለሁ። በዚህም የሚፈልጓትን ሴት ይዘው ማደር አይችሉም። ዛሬ የማስተምራችሁ እናንተ ስሜታዊ በሯን በማንኳኳት እንዴት ይዛችኋት ማደር እንደምትችሉ ነው። ይህን ሕግ ተግባራዊ ካደረጋችሁ እንዲያውም እራሷ ናት እናድርግ ብላ የምትለምናችሁ። ሰብስክራይብ አድርጉን፣ ተከተሉኝ። መልካም ቆይታ። አንዱና የመጀመሪያው የፍላጎትን እሳት ተቆጣጠር። ማኪያቬሊ ስሜቱን የሚገዛ ወንድ የሌሎች ጌታ ይሆናል ይላል። ብዙ ወንዶች ለስሜታቸው ባሪያ ናቸው። ቆንጆ ሴት ሲያዩ ይረበሻሉ፣ ይከታተላሉ፣ ይንበረከካሉ። ነገር ግን ፍላጎቱንና ስሜቱን መቆጣጠር የሚችል ወንድ ሳቢ ይሆናል። ሴቶች ይህንን ውስጣዊ ጥንካሬ በተፈጥሮ ይረዱታል። ስሜትህን ወደ ዓላማ ስትቀይረው ሴቶች ከአንተ ጋር መሆንን እንደ ዋስትና ይቆጥሩታል። ስለዚህ በስሜትህ ላይ አለቃ ሁንበት። በዓላማ መኖር ጀምር። ዓላማ ያለውን ወንድ ሴቶች ሊጠጉት፣ አብረውት ሊኖሩና ሊያድሩ ይፈልጋሉ። ሁለተኛው ከፍቅር በፊት ክብርን አስቀድም። ከመወደድ ይልቅ መፈራት ይሻላል የሚለው የማኪያቬሊ አባባል በዚህ አውድ ከፍቅር በፊት ክብር ይቀድማል ተብሎ ይተረጎማል። ያለ ክብር ፍቅር አይኖርም። ሴቶች ለፍቅር የሚለምናቸውን ሰው በፍጹም አይፈልጉትም። ይልቁንም በራሱ የሚተማመን የተረጋጋና ድንበር ያለው ወንድን ያከብራሉ። ሴቶች ወንዶችን የሚፈትኑት ወይም የሚያለፋቸው ለማሰቃየት ሳይሆን የወንዱን ጥንካሬና መረጋጋት ለማረጋገጥ ነው። እርጋታህ ክብርህን ያጎናጽፍሃል። እንደዚህ አይነት ወንድ ጋር መተኛት ብቻ አይደለም፣ መለየትም አይፈልጉም። አብረውት ባሪያ ሆነው ነው መኖር የሚፈልጉት። ቀዥቃዣ ወንዶች አላችሁ። መረጋጋት ስትጀምሩ ትከበራላችሁ። ሶስተኛው ማንነትህን ሙሉ በሙሉ አትግለጽ። ማኪያቬሊ መሪዎች እንደ ቀበሮ ብልጥ፣ እንደ አንበሳ ጠንካራ መሆን አለባቸው ይላል። ወንዶች ደግሞ የሴቶች መሪዎች ናቸው። በዘመናዊ ዓለም ወንዶች ስለ ራሳቸው ሁሉንም ነገር በማውራት ብዙ በመልእክት ወይም በቴክስት በመለዋወጥ ሚስጥሮቻቸውን ያጠፋሉ። ሚስጥራዊነት ስበትን ይፈጥራል። ሴቷ ስላንተ እንድትመራመርና እንድትጓጓ አድርጋት። ሁሉንም ነገርህን በአንዴ አትስጥ። ቀስ በቀስ ማንነትህን እንድታውቅ አድርግ። ይሄ ጉጉትን ይፈጥራል። ተከታታይ ድራማዎች፣ ፊልሞችና ቲያትሮች የሚያጓጉን አጨራረሳቸው ነው። ተንጠልጥለው ስለሚቀሩ ወደፊት ምን ይፈጠር ይሆን ብለን ስለምናስብ ነው። ካራክተሮች ምን ይገጥማቸው ይሆን ብለን ስለምንጓጓ። የተደበቀ ነገር በጣም ያጓጓል። ስጦታዎች ታሽገው ሲቀርቡ የተቀባይነትና የተመልካችን ቀልብ ይይዛሉ። አንተም ጉዳዮችህንና ሕይወትህን ሚስጥራዊ ስታደርግ ሴቶች የበለጠ ጉጉት ያድርባቸዋል። አራተኛው መገፋትን ወደ ግርማ ሞገስ ቀይረው። ማኪያቬሊ በሕይወቱ ስደትና ሕመም ቢገጥመውም ያንን ሕመም ወደ ታላቅ ስራ ቀይሮታል። ብዙ ወንዶች በሴቶች ሲገፉ ተስፋ ይቆርጣሉ ወይም ይበሳጫሉ። ጠንካራው ወንድ ግን መገፋትን ወይም እምቢ መባልን እንደ ማጥራት ሂደት ይቆጥረዋል። ሕመሙን ወደ ጥንካሬ ይቀይረዋል። ለሰዎች ትኩረት ከመጨነቅ ይልቅ ውስጣዊ ሰላምን መገንባት ትልቅ የመሳብ አቅም ይፈጥራል። መገፋት ማለት አቅጣጫ መቀየር ማለት እንጂ መውደቅ ማለት አይደለም። ለምሳሌ ብዙ ወንዶች አንዲትን ሴት ትጀነጅናላችሁ። እንደጠበቃችኋት አይሆንላችሁም። እምቢ ስትል ተስፋ ትቆርጣላችሁ። በቃ እና ቆንጆ አይደለሁም፣ ሀብታም ስላልሆንኩ ነው፣ ጥሩ ፋሽን ስለማልከተል ነው እያላችሁ ለራሳችሁ ትነግሩታላችሁ። ውስጣችሁ በቃ አርፈ ተቀመጥ ይላችኋል። ከዚህ በኋላ ሴት አትረባም፣ ሴት ብር ትወዳለች፣ ሴት ከሃዲ ናት፣ ሴት ባየችበት ነው ትላላችሁ። ግን ይሄ ስህተት ነው። አንዲት ሴት እምቢ ስትላችሁ ከመበሳጨት ይልቅ አቅጣጫ መቀየር አለባችሁ። ቤቲ እምቢ ካለች መሀሌትን መጠየቅ አለብህ። ሁሉም የምትጠይቃቸው ሴቶች እሺ የማለት ግዴታ የለባቸውም። ስሜታቸውን በሚነካ መልኩ ስላልቀረብካቸው ነው። አቅጣጫ መቀየር ማለት አንዲት ሴት እምቢ ስትልህ ትምህርት ወስደህ ሌላ ሴት በተሻለ ማንነት መቅረብ ማለት ነው። አምስተኛውና የመጨረሻው ነገር ለመቆጣጠር ሳትጥር ምራት። እውነተኛ መሪነት ሰዎችን በግድ መቆጣጠር ሳይሆን አቅጣጫ ማሳየት ነው። አንተ ራስህን ከተቆጣጠርክ እሷን መቆጣጠር አይጠበቅብህም። ዓላማህና መንገድህ ግልጽ ሲሆን ሴቷ በተፈጥሯ ትከተልሃለች። እንደ ፀሐይ ሁን። ፀሐይ ፕላኔቶችን አትከተልም፣ በቦታዋ ሆና ታበራለች። ፕላኔቶች ግን በዙሪያዋ ይሽከረከራሉ።
ውጤቱን አጥብቆ ከመፈለግ ነፃ ስትሆን የምትፈልገው ነገር ሁሉ ወደ አንተ ይመጣል። አንድ ነገር በጣም ስታሳድደው ካንተ በጣም ይሸሻል። ሴቷን መፈለግ ተገቢ ነው፣ ልመና ግን ውርደት ነው። ብትለምናት ትንቅሃለች። ከዚያ ይልቅ ጠንካራ አቅም ገንባ፣ መሪ ሁን። መሪን ሁሉም ይከተሉታል። ሴት ስትቀርብ እሺ ማለት አለባት ብለህ አትደምድም። እሺ እንድትል የሚያደርጋትን ጥበብ አውቀህ አሳያት። እንደ ማግኔት ሳባት እንጂ አትከተላት። በመጨረሻም ይህ ማጭበርበር ወይም ጭካኔ አይደለም። ይሄ የወንድነት መንፈስን ከትክክለኛው የህይወት ስርዓት ጋር ማዋሃድ ነው። ራስህን ስትገዛ፣ ስሜትን ስትቆጣጠርና በራስህ ስትተማመን ዓለምና የምትፈልጋት ሴት በተፈጥሮ ወደ አንተ ይመጣሉ። የራስህን ነፍስ ስትገዛ የምድራችን ታላቁን ግዛት እንደገዛ ይቆጠራል። ራሱን የሚገዛ ከተማ ከሚገዛ በጣም በእጅጉ ይበልጣል።